ጤና ይስጥልኝ ባለም ዙሪያ ያላችሁ የሐቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱ ወሳኝ መረጃ አሁን ጀመረ። አዳዲስና ወቅታዊ መረጃዎችን ይዤ ቀርብ ያለሁ። በቅድሚያም ርዕሶቹን አስደምጣችኋለሁ። አብራችሁን ቆዩ። በየትኛውም ሁኔታ የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። ለ2018 በጀት ዓመት ከቀረበው 1.93 ትሪሊየን ብር የዕዳ ክፍያ ከፍተኛውን ድርሻ መያዙ ተገለጸ። በባህር ዳር ከፍተኛ ሰላማዊ ሰልፍ እየተካሄደ ይገኛል። ተፈናቃዮች የትግራይ ክልል ፕሬዝዳንት ጽሕፈት ቤት ግቢን ጥሰው ገቡ። በኢትዮጵያ በኢምፖክስ የተያዙ ሰዎች ቁጥር 18 ደረሰ። በደብረ ማርቆስ ከተማ 1 ሚሊዮን ብር ካልሰጠኝ በሚል የእገታ ወንጀል የፈጸሙና ሲደራደሩ የነበሩ ተከሳሾች በእስራት ተቀጡ። ሁሉም ሰው ታሪክ አለው። ጥሩ ታሪክ መጻፍ ግን ይከብዳል። የቤተሰብን ደስታ የራስን ዓለም መስራት ቀላል አይደለም። የነገን ህልም ለማቀድ ጥሩ ማረፊያ ቦታ ማግኘት አስቸጋሪ ነው። እኛ ግን ይህንን ለ15 ዓመታት አድርገናል። ያማሩና ቅንጡ ቤቶችን በላቀ ትጋትና መተባበር በአማራ አሰራርና ዘመናዊነት ለባለ ታሪኮች አቀርበናል። አሁን ሁሉም ቀላል ነው። ኑ አብረን ታሪክ እንጻፍ። ፕላቲኒየም ፕሮፐርቲስ የህልሞን ቤት ከኛ ጋር ይገንቡ። በየትኛውም ሁኔታ የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ አስታወቁ። በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል ብለዋል ፊልድ ማርሻል ብርሃኑ ጁላ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሚኒስቴርን የ2017 በጀት ዓመት የ10 ወራት ዕቅድ አፈጻጸም ሪፖርት ገምግመዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንዳሉት መከላከያ ሰራዊቱ የምስራቅ አፍሪካ ቀጣናን ሰላምና ደህንነት በዘላቂነት ለማረጋገጥ በትኩረት እየሰራ ነው። ኢትዮጵያ የባህር በር እንድታገኝ ከቀጣናው ሀገራት ጋር በትብብር ለመስራትና በጋራ ለመበልጸግ ያላሰለሰ ጥረት እያደረገች እንደምትገኝም አንስተዋል። በአሁኑ ወቅት በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት እንዲሁም የሀገሪቱን ሉዓላዊነት የሚያስከብር ሰራዊት መገንባቱን ነው ፊልድ ማርሻል ብርሃኑ ጁላ ያስገነዘቡት። ለ2018 በጀት ዓመት ከቀረበው 1.93 ትሪሊየን ብር የዕዳ ክፍያ ከፍተኛውን ድርሻ መያዙ ተገለጸ። አዲስ አበባ ከተማ በበጀት ድልድሉ ዝርዝር ውስጥ አልተካተተችም። የፌዴራል መንግስት ለ2018 በጀት ዓመት ካቀረበው አጠቃላይ 1.93 ትሪሊየን ብር በጀት ውስጥ የዕዳ ክፍያ 29 በመቶ ወይም 463.3 ቢሊዮን ብር በመያዝ ከፍተኛ የወጪ ድርሻ እንደሚይዝ ተገለጸ። የገንዘብ ሚኒስትሩ አቶ አህመድ ሺዴ ሰኔ 3 2018 ዓ.ም እየተጠናቀቀ ስላለው በጀት ዓመት የኢኮኖሚ ሁኔታና ከመጪው ሐምሌ 1 2017 ዓ.ም ለሚጀምረው አዲሱ የኢትዮጵያ በጀት ዓመት ለሕዝብ ተወካዮች ምክር ቤት ማብራሪያ አቅርበዋል። ተደልድሎ የቀረበው በጀት ለመደበኛ ወጪ 1.18 ትሪሊየን ብር፣ የካፒታል ወጪ 415 ቢሊዮን ብር፣ ለክልሎች ድጋፍ 314 ቢሊዮን ብርና ለዘላቂ ግቦች ማስፈጸሚያ 14 ቢሊዮን ብር ይገኝበታል። ከታክስ ገቢ 1.09 ትሪሊየን ብር፣ ታክስ ካልሆኑ ገቢዎች 121.3 ቢሊዮን ብር፣ ከካፒታል ገቢ 8 ቢሊዮን ብር፣ ከዓለም አቀፍ ድርጅቶችና ከመንግስታት እርዳታ እንዲሁም ከቀጥታ የበጀት ድጋፍ 282 ቢሊዮን ብር፣ የውጭ አገር ብድር 139 ቢሊዮን ብር፣ የሀገር ውስጥ ብድር 277.4 ቢሊዮን ብር ታሳቢ ተደርጓል።
ለሕዝብ ተወካዮች ምክር ቤት የቀረበው የበጀት ማብራሪያ እንደሚያሳየው የዕዳ ክፍያ 29 በመቶ፣ መጠባበቂያ 16.8 በመቶ፣ የበጀት ድጋፍ 13.5 በመቶ፣ ትምህርት 7.2 በመቶ፣ መንገድ 5.9 በመቶ፣ መከላከያ 5.1 በመቶ፣ ግብርና 4 በመቶ፣ ጤና 3.8 በመቶ፣ ፍትሕና ደህንነት 2.7 በመቶ፣ ውሃ ሀብትና ኢነርጂ 2.5 በመቶ፣ ከተማ ልማት 1.8 በመቶና ሌሎች ዘርፎች በተዋረድ ተዘርዝረዋል። የባህር ዳር ከተማ ነዋሪዎች ሰላማዊ ሰልፍ እያደረጉ ይገኛሉ። የባህር ዳር ከተማ ነዋሪዎች በሃይማኖት ተቋማት ጉባኤ ሀገር አቀፍ ኮንፈረንስ ላይ ለመታደብ የአደባባይ የድጋፍ ሰልፍ በማድረግ ላይ ይገኛሉ። በባህር ዳር ከተማ ውስጥ በመካሄድ ላይ የሚገኘው ሶስተኛው የኢትዮጵያ ሃይማኖት ተቋማት ጉባኤ ሀገር አቀፍ ኮንፈረንስ ዛሬ ሁለተኛ ቀኑን ይዟል። በዛሬው የኮንፈረንስ ውሎው የባህር ዳር ከተማ ነዋሪዎች ተሳታፊ ይሆናሉ። ነዋሪዎቹ በከተማዋ ሁሉም ክፍለ ከተሞች ያለ ልዩነት ሰላም እንፈልጋለን የሚሉ ድምፆችን በአደባባይ ሰልፍ እያሰሙ ኮንፈረንሱ ወደሚካሄድበት ስታዲየም ገብተዋል። ሃይማኖታዊ መሰረታችን የሰላማችን ምንጮች ናቸው። የሃይማኖት ተቋማት ሰላምን፣ ፍቅርንና አብሮነታችንን ያስተሳሰሩ ገመዶች ናቸው። የሃይማኖት ተቋማት ጉባኤ ሰላማችንን ለማጽናት የሚያደርገውን ጥረት እንደግፋለንና መሰል መልእክቶች በአደባባይ ሰልፉ ላይ ተስተጋብተዋል። ተፈናቃዮች የትግራይ ክልል ፕሬዝዳንት ጽሕፈት ቤት ግቢን ጥሰው ገቡ። በመቀሌ ሰልፍ ያካሄዱ ተፈናቃዮች የትግራይ ክልል ፕሬዝዳንት ጽሕፈት ቤት ግቢን ጥሰው ስለመግባታቸው ዶቼ ቬሌ ዘግቧል። ትናንት በመቀሌ ሰልፍ ያካሄዱት በትግራይ ጦርነት ከምዕራብ ትግራይና ሌሎች የኤርትራ አዋሳኝ አካባቢዎች የተፈናቀሉ ዜጎች ናቸው። ተፈናቃዮቹ በተደጋጋሚ መንግሥት ወደ ቀያችን እንዲመልሰን ብንጠይቅም ምላሽ አጥተናል ሲሉ በምሬት ገልጸዋል። ከጠዋቱ 1 ሰዓት ጀምሮ ለሰዓታት በፕሬዝዳንቱ ጽሕፈት ቤት በራፍ ቆመው ምላሽ እንዲሰጣቸው ሲጠይቁ የቆዩ ተፈናቃዮቹ ረፋድ ላይ የክልሉን ፕሬዝዳንት ጽሕፈት ቤት ግቢ ጥሰው ገብተዋል። ተፈናቃዮቹ ምላሽ የማይሰጠን ከሆነ ከዚህ አንወጣም ሲሉም ተደምጠዋል። በኢትዮጵያ በኢምፖክስ የዝንጀሮ ፈንጣጣ ቫይረስ የተያዙ ሰዎች ቁጥር ከ18 በላይ ሆነ። የጤና ጥበቃ ሚኒስቴር በዝንጀሮ ፈንጣጣ ኢምፖክስ የተያዙ ሰዎች ቁጥር ከ18 በላይ መሆኑን አስታውቋል። ጤና ጥበቃ ሚኒስቴር ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ጋር በመሆን ባወጡት የጋራ መግለጫ እስከ ሰኔ 4 2017 ዓ.ም ድረስ ብቻ 18 በቫይረሱ መያዛቸውን መረጋገጡን ገልጸዋል። በኢትዮጵያ በዝንጀሮ ፈንጣጣ ኢምፖክስ ለመጀመሪያ ጊዜ መከሰቱ ይፋ የሆነው ግንቦት 17 2017 ዓ.ም ሲሆን በበሽታው ከተያዙት መካከል የ1 ወር ጨቅላ ሕፃን ሕይወቱ ማለፉ ይታወሳል። የጤና ጥበቃ ሚኒስቴር እስከ ሰኔ 4 2017 ዓ.ም ድረስ 102 ለሚሆኑ የላቦራቶሪ ምርመራዎች ማድረጉንና በበሽታው የተያዙ ታማሚዎች ቁጥር 18 መድረሱን ባወጣው መግለጫ አስታውቋል። እስካሁን በበሽታው ከተያዙ 18 ሰዎች መካከል 5ቱ ሙሉ በሙሉ ማገገማቸው ተገልጿል። የመጀመሪያው የኢምፖክስ ታማሚ የተገኘው ግንቦት 16 2017 ዓ.ም በኦሮሚያ ክልል ሞያሌ ከተማ መሆኑ ይታወሳል። እንደ ጤና ጥበቃ መረጃ ከሆነ የኢምፖክስ ቫይረስ የተለያዩ ዝርያዎች ያሉት ሲሆን በኢትዮጵያ በሕክምና ላይ ካሉ ታማሚዎች የተወሰደ ናሙና ላይ በተደረገ የዘረመል ምርመራ በተገኘው ውጤት መሠረት ክሌድ 1ቢ የተባለው ዝርያ አይነት እንደሆነ ለማረጋገጥ ተችሏል። ይህ የቫይረስ ዝርያ በአንጻሩ ከፍተኛ የሚባል የስርጭት መጠን ያለውና በዚህ የቫይረስ ዝርያ ከበሽታው ጋር በተያያዘ የሚከሰት የሞት መጠን በአንጻሩ ከፍተኛ እንደሆነ በሌሎች ሀገራት የተገኘ ልምድ ያሳያል ተብለዋል። ለኢምፖክስ በሽታ አጋላጭ ሁኔታዎች ተብለው ከተለዩ መንገዶች መካከል በቫይረሱ ከተገኙ ሰዎች ጋር የሚደረግ የሰውነት ንክኪ፣ የግብረ ሥጋ ግንኙነት እንዲሁም ከታማሚ ሰው ጋር ንክኪ ያለውን ቁስ በጋራ መጠቀም በዋነኛነት ይጠቀሳሉ። በኢትዮጵያ በበሽታው መያዛቸው ለመጀመሪያ ጊዜ የተገለጸው በሞያሌ ከተማ ነዋሪ የሆኑ የ21 ቀን ዕድሜ ያለው ሕፃንና እናቱ ነበሩ። በደብረ ማርቆስ ከተማ 1 ሚሊዮን ብር ካልሰጠሽኝ በሚል የእገታ ወንጀል የፈጸሙና ሲደራደሩ የነበሩ ተከሳሾች በእስራት ተቀጡ።
በደብረ ማርቆስ ከተማ ነዋሪ የሆኑት አንደኛ ላመስግን ካክች፣ ሁለተኛ እሱ ባለው ጥበብ፣ ሶስተኛ ዕድሜ ዓለም ታገለ የተባሉ ግለሰቦች መጋቢት 10 2017 ዓ.ም ከምሽቱ 1 ሰዓት ላይ በከተማው ከአንዲት ግለሰብ ቤት በኃይል ገብተውና አግተው 1 ሚሊዮን ብር እንድትሰጣቸው ሲጠይቁ እንደነበር ተገልጿል። ግለሰቧ በሰዓቱ ምንም ብር እንደሌላትና በቀጣዩ ቀን የጠየቁትን ገንዘብ አፈላልጋ እንደምትሰጣቸው ታግባባቸዋለች። አጋቾቹም ገንዘቡን ከመስጠቷ በፊት ለጸጥታ ኃይልም ይሁን ለማንኛውም ግለሰብ ስለ ጉዳዩ ብትናገር እንደሚገሏት በማስፈራራት ወጥተው ይሄዳሉ። ከወጡ በኋላም ከግለሰቧ ጋር የስልክ ንግግር እያደረጉ እሷም የተጠየቀችውን ገንዘብ መጠን እንዲቀንሱላት ትለማመናቸዋለች። ከብዙ የስልክ ልውውጥና ማንገራገር በኋላ ገንዘቡ ወደ 300 ሺህ ብር እንደሚወርድላት መስማማታቸው ተነግሯል። ግለሰቧም መጋቢት 11 2017 ዓ.ም ወደ ፖሊስ ጣቢያ በመሄድ ጉዳዩን በማመልከት ለገንዘብ ጠያቂዎች ደግሞ የጠየቁትን ብር እንደያዘችና የት መገናኘት እንዳለባቸው እየነገረቻቸው እነሱም መቀባበያ ቦታ ያመቻቻሉ። ገንዘብ ጠያቂዎቹ ግለሰቧ ላይ ተደጋጋሚ ስልክ እየደወሉ ቦታ ይቀጥሯታል። መልሰው በመደወል የቀጠሯትን ቦታ ይቀይራሉ። ከ3 ጊዜ የቀጠሮ መቀያየር በኋላ ስውርና ምቹ ያሉት ቦታ ላይ ገንዘቡን ይዛ እንድትመጣ መቅጠራቸውና መስማማታቸው ተጠቁመዋል። የደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ አባላትም ገንዘብ ሊቀበሉ ሲመጡ በቁጥጥር ስር ማዋላቸው ተገልጿል። ግለሰቦች በከተማው የእገታ የዘረፋና የግድያ ወንጀሎችን እንደሚፈጽሙ ተጠቁሞ ሲፈለጉ መቆየታቸውም ተገልጿል። ግለሰቦቹ ገንዘብ ሲቀበሉ እጅ ከፍንጅ ከተያዙ በኋላ በመኖሪያ ቤታቸው በተደረገ ፍተሻ 2 ክላሽ ከ55 ጥይት ጋር 1 ሽጉጥና ጎራዴ መገኘቱ ተነግሯል። ፖሊስም ጉዳዩን አጣርቶ መዝገቡን ለአቃቢ ሕግ በመላክ ክስ ተመስርቶባቸው የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት ሰኔ 3 2017 ዓ.ም በዋለው ችሎት ተከሳሾች ሕገ መንግሥታዊ መብታቸው ተከብሮ ክርክር ሲያደርጉ ቆይተው የአቃቢ ሕግ ምስክሮችን ሊያስተባብሉ ባለመቻላቸውና ወንጀሉን ስለመፈጸማቸው በሰውና በሰነድ ማስረጃ በመረጋገጡ አንደኛ ዕድሜ ዓለም ታገለ በ21 ዓመት እስራትና በ2000 ብር፣ ሁለተኛ ላመስግን ካክች በ16 ዓመት እስራትና በ2000 ብር፣ ሶስተኛ እሱ ባለው ጥበቡ በ15 ዓመት እስራትና በ2000 ብር መቀጣታቸው ተገልጿል። ተከሳሾቹ በሌላ እገታ ወንጀል 600 ሺህ ብር በመቀበል በፈጸሙት የወንብድና ወንጀል ምርመራ ተጣርቶባቸው በፍርድ ሂደት ላይ መሆኑን ለማወቅ ተችሏል። ሁሉም ሰው ታሪክ አለው። ጥሩ ታሪክ መጻፍ ግን ይከብዳል። የቤተሰብን ደስታ የራስን ዓለም መስራት ቀላል አይደለም። የነገን ህልም ለማቀድ ጥሩ ማረፊያ ቦታ ማግኘት አስቸጋሪ ነው። እኛ ግን ይህንን ለ15 ዓመታት አድርገናል። ያማሩና ቅንጡ ቤቶችን በላቀ ትጋትና መተባበር በአማራ አሰራርና ዘመናዊነት ለባለ ታሪኮች ያቀርበናል። አሁን ሁሉም ቀላል ነው። ኑ አብረን ታሪክ እንጻፍ። ፕላቲኒየም ፕሮፐርቲስ የህልሞን ቤት ከኛ ጋር ይገንቡ። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።